ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንም ማለዳ የሰጠንን አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በዘላለም ዙፋን ላይ ያለ የተፈራ የተከበርክ አምላካችንና አባታችን ሆይ በምሕረትና በቸርነትህ ጠብቀ በዚህ ማለዳ ደግሞ በፊትህ እንድንሆን እድልን ስለሰጠን በኢየሱስ ክርስቶስ ስም እናመሰግንሃለን። ስለበዛልን ጸጋ፣ ስለበዛልን ምሕረት፣ ስለበዛልን ይቅርታህ፣ ስለተደረገልን መልካምነትና በጎነት ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። እግዚአብሔር ሆይ በነገር ሁሉ ስላገዝከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ምሕረት ስለበዛልን፣ ቸርነት ስለበዛልን፣ ጸጋ ስለበዛልን በኢየሱስ ክርስቶስ ስም እናመሰግናለን። አንተ ታላቅ ኃያል ብርቱ አምላክ ነህና ክብር የሚገባ አምልኮ የሚገባ ስግደት የሚገባ አንተ ብቻ ነህና እናመሰግናለን። ኖም ደግሞ አምልኮና ስግደት ምስጋናን ሁሉ በፊትህ እናቀርባለን። ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድታስተምረን የቃል መንፈስ በሕይወታችን ላይ እንዲያልፍ እግዚአብሔር ሆይ በቃልህ መንገዳችንን እንድታሳየን በቃልህ እንድትፈውሰን እግዚአብሔር የዘላለም አምላክ ዓይኖቻችንን እንድትከፍት በኢየሱስ ክርስቶስ ስም እንጠይቃለን። ይሄ ቅዱስና ሕያው የሆነው ቃልህ የተባረከ ይሁን። ቀኑን ሁሉ ባርክልን። ሁሉን ለአንተ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 11 ነው። በትናንትና ዕለት የተመለከትነው እንግዲህ መልስም ሁሉ ለእግዚአብሔር ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው የሚለውን ሐሳብ ተመልክተናል። የጌታን የኢየሱስ ክርስቶስን ጌትነትና አምላክነት ኃያልነትና መለኮትነት ልንመሰክር በምድር እንዳለን በትናንትና ዕለት ለማየት ሞክረናል። እንግዲህ የእርሱ ጌትነትና አምላክነት እግዚአብሔር ዝቅ ባለ ቁጥር አለልክ ከፍ ከፍ እንዳደረገውና ከስም ሁሉ በላይ የሆነውን ስም እንደሰጠው ለመመልከት ሞክረናል። ያ ስም ደግሞ በምድር በሰማይ ሁሉ የሚገዛ የሚያስተዳድር ስልጣን ያለው ኃይል ያለው ጉልበት ያለው ስም መሆኑን ደግሞ ለማየት ሞክረናል። ለዚህ ነው ምላስም ይሁኑ ማንኛውም ፍጥረታት አንደበታቸው የኢየሱስ ክርስቶስ ጌትነትን ይመሰክራል ይላል። እኛም ደግሞ የክርስቶስ ኢየሱስን ጌትነት እንመሰክራለን። በምድር ያለነውም ይህንን ልንመሰክር እንደሆነ ሐዋርያ ሥራ ምዕራፍ 1 ቁጥር 8 እናንተ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ብሎ እንደተናገረና ይህ ትልቁ የወንጌል ተልእኮ እንደሆነ እናውቃለን። ምክንያቱም የቤተ ክርስቲያን በምድር ላይ ያለችው የኢየሱስ ክርስቶስን ጌትነት አምላክነትና መለኮትነት ልትመሰክር ሞቱን ትንሣኤውንና ምጽአቱን ልታወጅ እንደሆነ በደንብ አይተናል ብዬ አስባለሁ። እንግዲህ በዚህ ክፍል ላይ ስንመለከት ሁሉ ስለማን ይመሰክራል? ስለ ክርስቶስ ኢየሱስ ይመሰክራል ማለት ነው። ምንም አይነት በምድር ላይ ከኢየሱስ ክርስቶስ ውጭ የሆነ ጌታ እንደሌለን ሰዎች ጌቶች ተብለው ሊጠሩ ይችላሉ።
ነገር ግን የነሱ ጌትነት ከአፈር የማይዘል ጌትነት ነው። የነሱ ክብር ከመቃብር የማይሻገር ክብር ነው። የኢየሱስ ክብር ግን ከመቃብር አልፎ የሚሻገር ዘላለማዊ ክብር እንደሆነ ለማየት ሞክረናል። ምክንያቱም ለዚህም ነው ስም ሁሉ፣ ምላስ ሁሉ፣ ጉልበት ሁሉ ለእርሱ እንዲንበረከክና እንዲመሰክር የተደረገበት ምክንያት ይሄ ነው። ምክንያቱም እርሱ ጌታ ስለሆነ፣ ምክንያቱም እሱ ሞትን ያሸነፈ ስለሆነ፣ ምክንያቱም እርሱ የነገስታት ንጉሥ ስለሆነ፣ ምክንያቱም እርሱ ተመልሶ የሚመጣ ሰማይንና ምድርን ደግሞ የሚጠቀልል ስለሆነ፣ ስለዚህ ጌትነት፣ ስለዚህ አምላክነት፣ ስለዚህ መለኮትነት ዛሬም ነገም ኢየሱስ ክርስቶስ እስከሚመጣ ድረስ እናውጃለን፣ እንናገራለን። የቤተ ክርስቲያን ተልኳም ይሄ ስለሆነ ለማለት ነው። እንግዲህ ዛሬ ቁጥር 12 እንመለከታለን። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እንግዲህ ሕይወት ሰውን አይተን የምናደርገውና ለሰው ታይታ ለሰው ክብር ሰዎች እንዲያደንቁን እንዲያከብሩን ወይም እንዲያመሰግኑን የምናደርገው አይደለም። ሕይወት የራሳችን ነው። የራሳችንን ሕይወት ደግሞ እግዚአብሔርን መፍራት በእግዚአብሔር ፊት ደግሞ በመታዘዝና በቅንነት የራሳችንን መዳን ደግሞ ራሳችን ልንፈጽም ያስፈልጋል። ይሄ ክፍል ብዙ አከራካሪ ነገሮች ብዙ ጊዜ ሲነሱበት እሰማለሁ። ይሄው ምንድነው? መዳናችሁን ፈጽሙ የሚለው መዳን አንዴ ከዳንኩ ድኛለሁ፣ እንደፈለግኩ ብሆን ያ መዳኔ ሊወሰድ ይችላል ወይ የሚለውን ነገር ነው። አዎ ሊወሰድ ይችላል። ይህንን ዛሬ ከእግዚአብሔር ቃል በመጽሐፍ ቅዱስ ላሳያችሁ እችላለሁ። ምክንያቱም መዳናችን ዘላለማዊ ቢሆንም ነገር ግን ዕለት ዕለት በዳንበት በዛ ማንነትና ሕይወት መኖር አለብን። በዳንበት በዛ ማንነት ሕይወት ካልኖርን ግን ወደ ኋላ የምንመለስ የምናፈገፍግ ከሆነ ያ መዳን ከእኛ ላይ ሊወሰድ ይችላል። ምክንያቱም ኃጥእ ከጽድቅ ምን ኅብረት አለው ይላል። እንደዚሁም ሮሜ ላይ ደግሞ የእናንተ ብልቶቻችንን ሕያውና ቅዱስ መሥዋዕት አድርገን ለእግዚአብሔር እንድናቀርብ ታዘናል። ስለዚህ ለእግዚአብሔር ማቅረባችን ደግሞ እግዚአብሔር ምን ያደርገዋል? ይቀድሰዋል ማለት ነው። እንግዲህ ይህ በማይሆንበት ሰዓት በሕይወታችን ላይ የሚደርሱ አንዳንድ ባለማወቅ በምናደርጋቸው ወይም ደግሞ ወደዛ እውቀት ሳንደርስ በምንፈጽማቸው ወይ በስህተቶች ሳይሆን ሆን ብለን አቅደን በምናደርጋቸው ነገሮች ግን መዳናችንን ልናጣ እንችላለን። እንግዲህ ይህንን አንድ ቦታ ሄደን መመልከት ያለብን ይመስለኛል። ገላትያ መጽሐፍ ምዕራፍ 5 ሄደን እስቲ ያንን የገላትያን መጽሐፍ ምዕራፍ 5 ከቁጥር 19 ጀምሮ እንመልከተው። እንደዚህ ይላል፣ የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስሉ ነው። አስቀድሞ እንዳልኩ እንደዚህ ያሉት የሚያደርጉ የእግዚአብሔርን መንግሥት ምን አያደርጉም? አይወርሱም። እንግዲህ የእግዚአብሔርን መንግሥት የምንወርሰው ስለ ዳን ነው። የዳነ ሰው ደግሞ ከነዚህ ኃጢአቶች ነፃ መሆን አለበት። ወይም ደግሞ እግዚአብሔር ከፈታው በኋላ እግዚአብሔር ከእስራት ነፃ ካወጣው በኋላ ወደ እስራት መልሶ መሄድ የለበትም። አንድ ወደ ድኛለሁ ብሎ ጣዖትን የሚያመልክ ከሆነ፣ ሟርተኛ ከሆነ፣ ጥልና ክርክር፣ ቅናትና ቁጣ፣ አድመኝነት፣ መለያየትን፣ መናፍቅነትን የሚያደርግ ከሆነ ይህ ሰውዬ እንዴት ነው ሊድን የሚችለው? ለዚህ ነው እኮ በእነዚህ ባርነት ወደኋላ እንዳንያዝና ተመልሰን ባርነት ውስጥ እንዳንወድቅ መዳናችንን ዕለት ዕለት
መፈጸም ወይም ቼክ ማድረግ አለብን የምንለው ለዛ ነው። አንድ ነገር ላሳያችሁ። ቁጥር ምዕራፍ 5 እዚሁ ገላትያ ላይ ቁጥር 1 ምን ይላል? በነፃነት ልንኖር ክርስቶስ ነፃነትን አወጣን። ብዙ ጊዜ እቺ ቃል ትጣፍጣለች፣ በጣምም ውብ ቃል ነች። ነፃ ወጥተናል። ነገር ግን እንግዲህ የምትለዋን ብዙ ሰዎች አይመለከቷትም። ባክተው ነፃ ወጥተናል ብሎ ነው የሚያወራው። ነገር ግን እንግዲህ ጸንታችሁ ቁሙ ይላል። መጽናት መውደቅ እንዳለ ስለሚናገር ነው። ጽናት የምንሄድበት መንገድን ጥንካሬና የምናልፍበትን መንገድ ከባድነት የሚያመለክት ነው። ጽናት በአንድ ቦታ ላይ የሚከናወን ነው። በውትድርና ዓለም ውስጥ ባሳለፍኩበት ሰዓት አንዳንድ ጊዜ ውጊያ ላይ በጣም ጸንተን ስንቆም ወይም ደግሞ ስንዋጋ ያ ወደኛ የመጣው ጠላት እየተሸነፈ ይመጣል። የምንፍረከረክ ከሆነ ግን በቀላሉ እንሸነፋለን። ጽናት የአቋም ጉዳይ ነው። ስለዚህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር ምን አታድርጉ፣ አትያዙ ይላል። ተመልከቱ፣ በባርነት ቀንበር ከተያዝክ እንዴት ነው ወደ እግዚአብሔር መንግሥት የምትገባው? እነዚህን የሚያደርጉ የእግዚአብሔር መንግሥት አይወርሱም ካለ የእግዚአብሔር ቃል ለይቶ ለአንድ ግለሰብ ቸርነት አያደርግለትም። ቸርነት አንዴ በክርስቶስ ኢየሱስ ተደርጎልናል። አንድ ነገር ወቁ፣ ደሙን አግፋፍተን የነጻንበትን ደም አግፋፍተን እንዴት ነው ልንድን የምንችለው? መጽሐፍ ቅዱስ እኮ ስለዚህ በግልጽ ይናገራል። መንፈስ ቅዱስን ተሳድበን እንዴት ነው ልንድን የምንችለው? ስለዚህ ነው ጳውሎስ ያለ ምክንያት አይደለም ይሄንን ክፍል የተናገረው። መዳናችሁን ፈጽሙ ሲለን የምንፈጽመው በጽናት እንደሆነ ቅድም ባነበብኩላችሁ ክፍል ላይ መመልከት ችለናል። ምክንያቱም በዳንበት መዳን ስንጸንተን ስንመላለስና እግዚአብሔርን ስናከብረው በእግዚአብሔር ፊት በጥንቃቄ በፍርሃትና መንቀጥቀጥ የምንጓዝ ከሆነ ታዛዦች ከሆን ታማኞች ከሆን ለእግዚአብሔር ቃል ደህንነታችን በትናንሽ ስህተቶች ይወሰዳሉ ማለት አይደለም። ይህንን እንድናውቅ ያስፈልጋል። ባለማወቅ ልንሳሳት ልናጠፋ እንችላለን። ምሕረቱ ከኛ ጋር ያለው ለዚህ ነው። በእውቀት ግን ለምናደርገው ነገር እንከፍልበታለን። በእውቀት ለምናደርገው ነገር እንጠየቅበታለን። በእውቀት ስናደርግ እኮ አንድን ነገር በቃ አያስፈልገኝም ብለን አምነናል። ድነቱን የከፈለልኝን የደሙን ዋጋ ቁስሉን፣ ሞቱን፣ ትንሣኤውን አንፈልግም ማለት እኮ ነው። ስለዚህ ይህንን ካድርገን ልንድን እንችላለን ብሎ ማሰብ ስህተት ይሆናል። ለዚህ ነው በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን አድርጉ ይላል? ፈጽሙ ብሎ የእግዚአብሔር ቃል በግልጽ ያስቀምጥልናል። እንግዲህ ወገኖቼ ይህ ያለንበት ዘመን በጣም እጅግ አስቸጋሪና ክፉም ዘመን ነው። ለራሳችንም ለልጆቻችንም ለቤታችንም ልንጠነቀቅ ያስፈልጋል። ምክንያቱም የእግዚአብሔር ቃል ዘመኑ እየቀረበ ሲመጣ ክፋት የሚጨምርበት ዘመን እንደሆነ እናውቃለን። የሚያስጨንቅ ዘመንም እንደሚመጣ መጽሐፍ ቅዱስ ነግሮናል። ስለዚህ ጽድቅ ደግሞ የምንጋደልለት ነው። ሐዋርያ ጳውሎስ ለጢሞቴዎስ መልካሙን ገድል ተጋደል አለው። እንደ በጎ ወታደር አብረኸኝ እንድትጋደል እፈልጋለዋል። ምክንያቱም ወደ ተሻለውና ወደ በለጠው ነገር እንዳንገባ ሰይጣን ሌሊትና ቀን ይሰራል። እኛን ከደህንነት ማጉደል፣ እኛን ከእግዚአብሔር መንግሥት ማጉደል ትልቁ መሻቱና ፍላጎቱ ነው። ያ እንዳይሆን ግን የእግዚአብሔርን ሐሳብና ፈቃድ በመፈጸም እንደ እግዚአብሔር ቃል በመኖር ልንጋደል ያስፈልጋል ማለት እወዳለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው ደግሞ አገልግሎታችንን በገንዘባችሁ መደገፍ የምትፈልጉ በደስታ በልግስና በበጎ ፍቃዳችሁ እንድታደርጉ በጌታ ፍቅር እንደ እግዚአብሔር ቃል እላለሁ። እንግዲህ የዛሬውን የማለዳ ቁርስ ከመግታቴ በፊት አጭር ጸሎት እንጸልይና እናበቃለን።
የዘላለም አምላክ እግዚአብሔር ሆይስ በዘላለም ዙፋን ላይ ያለ የተፈራህ የተከበርክ አባታችንና አምላካችን ሆይ ስለተደረገልን ምሕረት፣ ቸርነት፣ በጎነትና መልካምነት ሁሉ ክብር፣ ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉ ነገር እናመሰግናለን። ስለ ሁሉ ነገር ከፍ እናደርግሃለን። እግዚአብሔር እጆችህን ዘርግተህ እንድትባርከን እንድዳስሰን መልካምነትህና በጎነትህ በሕይወታችን ላይ እንዲሆን እንድትረዳን ጸጋህን በሕይወታችን እንድታደርግ በኢየሱስ ስም እንጠይቃለን። አቅሙ ነን፣ ጉልበቱ ነን፣ ብርታቱ ነን። ሁሉ ግን ለስምህ ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በልጅህ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።